እሺ የዛሬ ሆረር ሙቪ 3-2 አልቋል። ሌላ 180 ደቂቃ እንኳን ቢጨመርልን ጎል አናገባም። ሌላ ማለት ነው 200-300 ደቂቃ ቢጨመር ካሁን በኋላ ጎል አናገባም። ውርደት ማለት ነው። እንዴት ነው? በስመ እኔ ባይዙ የሚያሽረሽሩት ኳስ እንዴት እንደሚያስጠላኝ። ኧረ ቀልጠፍ ብላችሁ ተጫወቱ። እኔ ደግሞ ሌላ የሚገርመኝ ነገር ኮርና ክሮስ ማድረግ እንኳን አንችልም። ፕሮፌሽናል ተጫዋቾች አይደሉ እንዴ? ሁሌ በየቀኑ አለ ትሬኒንግ መሰሩት። ኮርና ቢያንስ መታት ታግባ፣ ቢያንስ ክሮስ። እሺ ሌላው ክሮስ ወይኔ! ኧረ በስመ አብ! እንዲህ እንዳቃጠላችሁን ተቃጠሉ። እንዲህ ቀኑን ሙሉ ጠብቀናችሁ እግዚአብሔርን ቀኑን ሙሉ ቁጭ ብዬ እንደዚህ ያንሰፈስም ጠብቀ እንደዚህ አይነት ጨዋታ ተሳዩናላችሁ። ወይኔ! እንካ የኔ አንበሳ፣ እንካ የኔ ፈላ፣ ደከመህ አሮጣ። ሄደዛ ፕሪሚየር ሊጉን አስጠልልን ከወያለው ከቻልክ በእናት አዝረከረከ ሪያል ማድሪድ እዚህ ላይ እኔ እንድታስጠልልኝ ሪያል ማድሪድን የፈለኩት እኮ ሴሚ ፋይናል ላይ እንዳንገናኝ ነው። ከፒኤስጂ ጋር ደርሼ ያው እግር ኳስ ነውና ካልኩሌሽን ትሰራላችሁ። ከዛ ብዬ ነው። አልቻልክም አንተ ግን ፎጣ ፎጣ ምንድነው? ፈለው ምንድነው እንዴ? አሁን በሜዳችሁ ሪሞንታዳ ምናምን ልታስቡ ነው? አራባዱ ሊቨርፑል እኮ አይደላችሁም እናንተ። የ2018-19 ነው አይደላችሁ። በዚህ ላይ ተታግለ እንኳን 1-0 ብትሸነፍ ምናምን ተስፋ ይኖራል። አልቋል በቃ። አሁን ፎከስን ፕሪሚየር ሊግ ላይ አርግና ከወያለው አስጥልልን ከቻልክ በቃ ሰውዬ። በአርሰናል እግዚአብሔር በጣም ተናጅ ነበር፣ ግን በማድሪድ እግዚአብሔር ደረት የነፈች ቁጭ እያየሁ ነው። እግዚአብሔር ነው እንደዚህ በቃ ሪስቅል አድርጊ ማለት ነው ያየሁ ነው። እግዚአብሔር ነው ማለት ወይ ማድሪድ ዛሬ ነው እግዚአብሔር ማድሪድ እንደዚህ ተግማምቶ ግን እንደዚህ ነው። ኧረ አርሰናል ኧረ በእግዚአብሔር አለኝ ብዬ ላውራ አንድ ዋንጫ አለኝ ብዬ ላውራ ኧረ በእግዚአብሔር። እሺ አሁን ማን ነው መጥቶ ስለዚህ ነገር የሚያስረዳኝ? ማን ነው? እሺ አሁን ማን ነው መጥቶ የሚያስረዳኝ? ክርስቶስን እነ ኪሊያን ምባፔ እነ ሮድሪጎ እነ ጁድ ቤሊንግሃም እነ ሚሊቶን ያጣው ሪያል ማድሪድ ማንቸስተር ሲቲ በጣም አንደርዶግ የሆነው ሪያል ማድሪድ ማንቸስተር ሲቲ ገና በፈርስት ሃፍ 3-2 እየመራ ተናገርኩ። 5 ቪዲዮ ሰራው። አንዳንድ ጎረምሶች ትላንትና ኳስ ሜት የጀመራችሁ ሰዎች ተረጋጉ። ይሄ ሪያል ማድሪድ ነው። ሪያል ማድሪድን እኛ ለረጅም ጊዜ ተመልክተናል። በሰከንዶች ውስጥ ብዙ ታሪክ ሲሰራ ተመልክተናል። ሞተ ስትለው መነሳት ይችልበታል። ሪያል ማድሪድ ነው ክለዋል። ለፈለፉ 5 ቪዲዮ ሰራው። ዛሬም ቪዲዮ ሰራው። የሚሰማኝ አጣው። ሙድ ተያዘብኝ ኮሜንቴሽን ላይ። አሁንስ እሺ አታከብረኝ። ምንድነው እየተፈጠረ ያለው? እስኪ አንዴ ሁላችንም ሀላ ማድሪድን በር ክርስቶስን ምንድነው እየተፈጠረ ያለው? አረ ቫልቬርዲ አረ ምን አይነት ክፉ ሰው ነው። በደንብ ኮፒ ሊንክ አድርጉ። የቻምፒዮንስ ሊግ ንጉስ ስትሆን እንዲህ ባልተጠበቅበት መድረክ ልጥልጥ አድርገህ ማንቸስተር ሲቲን 3-0 ታሸንፋለህ ማለት ነው። እንዳለ በሚባል ደረጃ የሪያል ማድሪድ ተጫዋቾች በጉዳት አልነበሩም። ነገር ግን እኔ ያለውላችሁ ካፒቴኑ ያውም ደግሞ ሪያል ማድሪድ አንድ ፔናልቲ ስቷል ማለት ነው። ማለትም 4-0 የሚሆን ጨዋታ ጀለስ 3ቱን ያስቆጠረው 3ቱ ድንቅ ጎል። ይሄ ነው ጀግናው፣ ይሄ ነው ንጉሱ ሪያል ማድሪድ ሀላ ማድሪድ። ሰዎች ማድሪድ ሲቲን ከዚህ በላይ አግብቶ ማሸነፍ ይችል ነበር። ቪኒሲየስ ፔናልቲ ሳት እንጂ ጨዋታው ማድሪድ ቤርናቦ ላይ መጨረስ ይችል ነበር። ማድሪድ ማንቸስተር ሲቲን ገና በፈርስት ሃፍ የቫልቬርዴ 3 ጎሎች ሃትሪክ ሰርቶ ማለት ነው ፈርስት ሃፍ ላይ 3-0 አሸነፈ። የመጀመሪያው ጎል ኮርቷ መተው ቫልቬርዴ በኦሬሊ ስተት ቫልቬርዴ ፈርስት ተቻለፈው። ድጋሚ እዚህ ጋር ዶናሩማ ተሳሳተ። ከቦክስ ውጭ ያለ መስሎት ነው ያልነቀው። ቫልቬርዴ ያገባ፣ ሁለተኛውን አገባ፣ ሶስተኛው ጎል በጣም ፐርፌክት ጎል። ከዛ በተጨማሪ ደግሞ ያው ቪኒሲየስ ጁኒየር ዛሬ አሲስት ማድረጉን አስመልክቶ ለሪያል ማድሪድ እንግዲህ በሻምፒየንስ ሊግ ታሪክ ከሮናልዶ ጋር ከፍተኛ አሲስት ያላቸው ተጫዋች መሆን ይችላል። ፔስጂ 5-2 ተሸንፏል። ቼልሲን በሜዳው ቫሬሺሊያ 2 ጎል አግብቷል፣ ቪቲኒያ 1 አግብቷል፣ ዴምቤሌ 1 አግብቷል፣ ባርኮላ አግብቷል። ለቼልሲ ደግሞ ጉስቶና ፈርናንዴዝ ማግባት። ከዛ በተጨማሪ ደግሞ የዚህ ዓመት አንደርዶግ ናቸው ተብሎ የሚታሰቡት እንግዲህ ቦዶ ግሊምትም ስፖርቲንግ ሊዝበንን 3-0 ማሸነፍ። ህፃናትን ከአዋቂ ጋር ጨዋታ አታጫውቱ ይባላል። ያዝነና ደረገምናቸው እኛ ማድሪዶች። የምር ነው። የሲቲ ደጋፊዎች ምናልባት እንዲሁ ከሰምዳ ያልተኛችሁ ካላችሁ ክሮም ላይ ገብታችሁ ውጤቱን የምር ነው። በስመ አብ ወወልድ ወመንፈስ ቅዱስ ወይም ደግሞ ቢስሚላህ ብላችሁ ጧት ይሁን። የምር ነው አይታይም በዚህ ሰዓት።
ወንድ ነሽ አንቺ ኢታር ላይ 4-0 አሸንፈሽ ለፊ ወንድ ነሽ። መከራሽ በዛብሽ በእውነት የምሬ ነው። ፈተናሽ ብዙ አለብሽ። ከምንም ዋንጫ ባዶ እንዳትሆኝ የምሬ ነው። በኔ ሙዲያሽ በኔ ትላንትና የሳቅሽ እያንዳንድሽ ፈላ ጡጦሽን ሳጨርሽ ይኸው ቫልቨርዲ እንዲሁም የምሬ ነው 4ኛ ጎል ቪኒሺየስ መሳት አልነበረበትም። አኮ ሁሉም አልነጋም። አኮ ሁሉ ነግቷል። እዚህ ነጋ 3-0 እግዚአብሔር ምስክር እንዴት ደስ እንዳለኝ። በእኔ የሳቃችሁ በጣም ብዙዎች አላችሁ። ሽማግሌ አይርገምህ እያንዳንድ የሲቲ ደጋፊዎች ዛሬ ይውላችሁ የዩናይትድ ደጋፊዎች ሙድ ሲይዙባችሁ እንደማየት የሚያስጠላ ነገር የለም። የምሬ ነው። አንድ ባንድ በልጣችሁ አንድ ስታለቀልቁ አንድ ሽንት ቤት ስትሉ ቆይታችሁ ዛሬ ይረግጧችኋል። የምሬ ነው። አበይ ኧረ አበይ ኧረ እንግሊዝ ክለቦች ቀዘኑ። በቃ ሲቲ ፕሪሚየር ሊጉ ላይ ሊወጥር ነው። በቃ ወያለው ዘንድሮ ሚዜ ሊሆን ነው። አይፈልፈለው በቃ የዳይፐር ይጨምራል፣ የወተት ይጨምራል። የዋይፕስም ልታስጨምሩብን ነው በእናታችሁ። አረፈ ፕሪሚየር ሊግ ላይ ወጥር አንተ ፈልፈላ። በርናባው ላይ ሄደ ማለት ነው። በእርግጠኝነት እንደምታሸንፍ የምታውቀው አርሰናል ስትሆን ብቻ ነው። በርናባው አክብራ ፈርታና ተሳቃ የምትጠብቀው የእንግሊዝ ቡድን አንድና አንድ አርሰናል ብቻ ነው። ፌዲ ቫልቬርዴ እጅግ በጣም ደምቆ ባመሸበት ጨዋታ የመጀመሪያ ሃትሪኩን ሰርቷል። በ42 ደቂቃ ውስጥ የሚገራረሙ ጎሎች አሳይቶናል። የሚገርም ፐርፎርማንስ ማድሪድ ማለት ነው አመቱን ሙሉ ሲጫወታችኋለሁ። እንደ ዛሬ በሚገርም የመከላከል ጥበብ ሲከላከላችሁ አላውቅም። አርኖልድ ራሱ በቃ 1-2 መጀመሪያ ላይ ዶኩ አስደነገጣት። ከዛ ዲሰንት አርኖልድ እጅግ በጣም የሚገርም ሪያል ማድሪድ ግን ማለት ነው ቪኒሺየስ ጁኒየር ያንን ፔናልቲ መሳት አልነበረብህም። ኦሬዲ ማለት ነው ያለቀ ጨዋታ ነበር። ሰከንድ ሌጉ ምንም ሊያሳስባችሁ አይገባም ነበር ያቺ ጎል ብትገባ ማለት ነው። አሁን ያሳስባችኋል እያልኩ አይደለም። ኦብቪየስሊ ያሳስባችኋል። ጋርዲዮላ ዝም ብሎ ይጠብቃል ብዬ አላስብም። ግን ማለት ነው በቃ እንዴት ነው እርፍ ብላችሁ የምታጠናቅቁበት ውጤት ነበረ። ቪኒሺየስ ጁኒየር አምክኖታል። ፋናውን ያያችሁ አላየንም ባካችሁ። እቺ ዘጠናት ፈላው ለተለተሽ ፈላው ካምባክ አለ። ተስፋ እንዳትቆርጡ ካምባክ አለ። የዌስትሃሙ ጨዋታ ላይ ጉልበት እንዳታባክኑ ገባ። የዌስትሃም እኛ የትም ፍቃቅ አንልም፣ ችግር የለም። ጥለናችሁ አንሄድም። ፕሪሚየር ሊጉ ላይ እንጠብቃችኋለን። የዌስትሃሙን ጨዋታ ቀለል አድርጋችሁ ተጫወቱ። ጉልበታችሁን ሰብስቡ። አቻ ብትጡም ችግር የለም፣ ብትሸነፉም ችግር የለም። ዋናው ማድሪድን ካምባክ መስራት ነው። ጉዶሽ ዛሬ ግን ሬቪሲ ምንድነው? ቫልቬርዴ እንደዚህ ይችላል እንዴ? ቫልቬርዴ እስቲ ላሊጋ የምታዩ ሰዎች ንገሩኝ። ምንድነው ቫልቬርዴ? የዛሬ ዓመት እኛ ነበርን ማድሪድን 3-0 የለጠፍናት። ለጠፉሽ እንግዲህ ፈላው አይዞሽ። ቫልቨርዲ ምንድነው የሰራው? ባለጌነ ማርያምን ባለጌነ። የተናቀው ማድሪድ በበርናቦ ሲቲን 2-0 ፈላው እንድትሸነፍ ፈልጋለሁ። ምክንያቱም ፕሪሚየር ሊግ ላይ ትኩረትህን አድርገህ ወያለውን ቅስሙን እንድሰብር ስለምፈልግ። ስለዚህ ሲቲ ወያለውን ቅስሙን እንዲሰብር ደግሞ ቻምፒየንስ ሊግ ላይ መውደቅ አለበት። የሰው ልጅ 2 የደም ሴል አሉ። አንደኛው ቀይ የደም ሴል እና ሁለተኛው ነጭ የደም ሴል ነው። አንደኛው ቀይ የደም ሴል ደግሞ ማንቸስተር ዩናይትድ ነው። ዋናው ስራው ደግሞ ከሳምባ ወደ ተለያዩ ክፍሎች የሰውነት ክፍሎች ደም ያሰራጫል። ሬድ ብለድ ሴል። ያ ደግሞ የምወደው ክለብ ማንቸስተር ዩናይትድ ነው። ሁለተኛው የሰው ልጅ ያለው የደም ሴል ደግሞ ነጭ የደም ሴል ነው። ፋይተር ነው። ኢንፌክሽን ፋይተር ነው። ባክቴሪያል ፋይተር ነው። ስለዚህ ሰውነታችን ውስጥ ያሉትን ኢንፌክሽን እና ባክቴሪያን ፋይት የሚያደርገው ነጭ የደም ሴል ነው። እሱ ደግሞ ሐላ ማድሪድ። ሕፃን ልጅ አይጥላ አይባልም ከቶ ማድሪድ ይገርፈዋል ስቴዲየሙን ዘግቶ በሏተ።
ዋንጫ ልትበይ በቃ አሁን ምናምን አርሰናል ላይ ተቋጥሪያለሽ አይደል? ፈልፈላ ሁላ ሪያል ማድሪድ እና ፌዴ ቫልቨርዴ ብቻቸውን ተጫውተው ማንቸስተር ሲቲን በ16ቱ ዙር የአውሮፓ ቻምፒየንስ ሊግ ጨዋታ 3-0 በሆነ ውጤት ማሸነፍ ችለዋል። እጅግ በጣም የሚገርም ፐርፎርማንስ ነበራቸው። እኔ እውነቱን ለመናገር ማንቸስተር ሲቲን ከዚህ በጣም የተሻለ ፐርፎርማንስ ያሳያሉ ብዬ ጠብቄም ነበረ። ምናልባት እስካቸው ውጤትም ሊጓዙ ይችላሉ ብዬ አስቤ ነበር። ምክንያቱም ሪያል ማድሪድ እንደ ሮድሪጎ፣ ኪሊያን ምባፔ እንዲሁም ደግሞ ጁድ ቤሊንጋም ካሬራስንም ጨምሮ ወሳኝ ተጫዋቾችን አጥቶ ነበረ በዚህ ጨዋታ ላይና ከነዚህ ሁሉ ግድለቶቹ ጋር በጋራ በመሆን ነው 3-0 በመጀመሪያ ዙር ጨዋታ ማንቸስተር ሲቲን መርታት የቻለው ማለት ነው። በዚህ ጨዋታ ላይ ፌዴ ቫልቨርዴ የሚለይ ምሽት ነበር ያሳለፈው። ያለምንም ጥያቄ ማን ኦፍ ዘ ማቹ እሱ ነው። ሶስቱንም ጎሎች ሃትሪክ መስራት የቻለው እሱ ነበረ። በፈርስት ሃፍ ነበር እነዚህንም ሶስቱንም ጎሎች ማስቆጠር የቻለ 20ኛው 27ኛውና 42ኛው ደቂቃ ላይ ማለት ነው። የሚገራርሙ የአጥቂ ፊኒሺንጎችን ነበር በጨዋታው ላይ ያስመለከተን ማለት ነው። ከዚህ በተጨማሪ ቪኒ ጁኒየር 58ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር። ያው የጎል ልዩነቱን ወደ 4 ማስፋት የሚችሉበትን አጋጣሚ ሳይጠቀምበት አምክነውት ነበር ሪያል ማድሪዶች። ያው ማንቸስተር ሲቲ በመልሱ ጨዋታ ከ3 ጎል ልዩነት በላይ ሪያል ማድሪድን ኢታር ላይ ማሸነፍ ይጠበቅበታል ወደ ቀጣዩ ዙር ለማለፍ ማለት ነው። በጣም ከባድ አጣብቂኝ ውስጥ የገባ ይመስለኛል ፔፕ ጋርዲዮላ። በዚህ ጨዋታ ላይም እንግዲህ የሪያል ማድሪድ ደጋፊዎችንም ጫና መቋቋም ተስኗቸው ነበረ። በተለያዩ እንቅስቃሴዎችም ጎል ተቆጥሮባቸው ራሱ ተጨማሪ ጎል ለማስቆጠር ጥረት ሲያደርግ የተሳካ እንቅስቃሴዎችን የሚያደርግ የነበረው ሪያል ማድሪድ ነበረ። ማንቸስተር ሲቲ ጎል እየተቆጠረበት ራሱ በቃ በዛው እየጠፋ ነበር ከጨዋታው የታዘብነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አሁን እንደው ማድሪድ ያስተረፈው ሉዊስ ታማ ይበቃም ነው የምትሉት? እኔ በቃል እያልኩ ነው። ፈላው ወይኔ ተጫወቱባችሁ። ሰከንድ አፍ ግን ምድር የተዝበጠበጡት እንዴ! ስንት ጎል እየጠበቅን ስንት ነገር እያሰብን እኛ 6 ሆነ 5 ሆነ እያለን እየቆጠርን ለነገሩ ይበላችሁ እናንተ ናችሁ እዚህ የሱን እዩ ብላችሁ እዛ ጋር 5 ጎል ያስመለጣችሁ እናንተቻችሁ ደግሞ ፈላው እኔ ማድሪድ ደጋፊም አይደለሁ ምናቸውም አይጠመኝም። ግን ወይ አሁን እንደው ይሄ ስብርብራችሁ ይሄ እንትንነታችሁ ወይ ለዌስት ሃም አትርፈው ጌታው ለዌስት ሃም አትርፈው። አንተ ፈላ ሂርሜን ብደግፍ ለጠፉ አንድ ግለሰው ያንቀራቅባል፣ አንድ ግለሰው ያንጠባጥባል። ቫልቬርዲን ገጥመ ስም ገጥማ ትለጠፋለህ፣ ተለጥፈህ ትመጣለህ። ሂርሜን ለአንድ ቀን ቋጥረ አንተ እኔ በተሳተፍኩበት ውድድር ሁሉንም አንተ እንድትወዳደር ፈልግ ነበር። በየመን ጊዜው ማለት ነው እየመጣው ልለጥፍ ፈልግ ነበር። ምንድነው ማድሪድን ስሙን ብቻ ገጥመህ እኮ ነው የተለጠፍከው። አንተ ፈላ አንተን አሁን ከኔ ጋር ተፎካክረው ዋንጫ የምትበላው ምንም ነው ማችለው። ኖ ምባፔ ኖ ቤሊንጋም አንተ ግን ልጥፍ ተደርጋለህ። ማድሪድ ባይኖር ግን በማን ደሰት ነበር? እግዚአብሔር ገና ሲቲ በፈርስት ሃፍ ማለት 3-0 ጥፍጥፍ ነው ያደረገልኝ። hala ማድሪድ ቫልቬርዲ እንዴት አባኑ የምትችለው በእግዚአብሔር ስወድኩ ወንድ አጉርተኛ በአርሰናል ብቃጠለ በማድሪድ ደሰታለሁ። ግባና ወጣው ጋርዲዮላ ደግሞ ታውቃላችሁ አይደል? አንድ ጨዋታ እስኪሸነፍ ከተሸነፈ ድንግዝግጡ ነው የሚወጣው። በቃ እንግዲህ ማድሪድ ሁሌ የሲቲ ጌታው ነው። ፕሪሚየር ሊግ ይመጣል። በቃ ነጥቡ በሰፊ ልዩነት መራ ነው። ፕሪሚየር ሊጉን ደግሞ ሰና ብለን በላ ነው ማለት ነው። ገና 2 ጎል ይቀራል። 5-0 ነው የሚያልቀው። hala ማድሪድ ግባና ወጣው። ማድሪድ hala ማድሪድ ማንዬ እንችላለን። ፌዴሪኮ ቫልቨርዴ ምን አይነት ጽድት ያሉ 3 ሃትሪክ ገባርለ ደግሞ በአሲስታንት ኮቻችን ማን የአዲስ የመጣ ኮቻችን የኤምባፔ አሲስታንትን ይዘን ገብተን ያለ አሰልጣኛችን አምጥተን ቤርናቦ ላይ 3 ማን ሲቲዝንስ ገባሽ አይደል? ይሄን ቶርናመንት መሄድና መጫወት ካልቻልሽ መሸነፍ ያለብሽ እንደዚህ ነው። በቃ ልብ የሚሰብር ሽንፈት ማለት አሁን ኢቲአር ላይ ይሰጡሻል። ከሱ በፊት ግን ዌስትሃም በዚህ አቋምሽ ዌስትሃም እንደሚለጥፍሽ እንዳትጠራጠሪ። ይሄ ነው ማድሪድ። በቃ ቻምፒየንስ ሊግ ነው ማድሪድ። ገባ ከተሸነፍሽ አይቀር እንደዚህ ነው መሸነፍ ያለብሽ። አሁን ይሰጥሻል ደግሞ ኢቲአር ላይ ከዛ ላይ ደግሞ ዌስትሃም ደግሞ ከፕሪሚየር ሊግ ያስወጣሻል። ሊቨርፑል ከኤፍኤ ካፕ ያስወጣሻል። ትሮፊ ለስማን በአንድ ሳምንት ከ4 ዋንጫ ቻው። አሁን ፈላዎች ምሰሩትን ቪዲዮ ነው ማየት ፈልገው። ፈላዎች ምሰሩትን ቪዲዮች ብርን ተማመናሉ ሲተንስብ እንቀለብሰዋለን ብሎ በእናታችሁ ፔፕ እንደማይቀለብሰው እንደሚያቅ ሮቴት አድርጎ ሲጮት ታየዋል። በተለይ ዌስትሃምን ካሸነፈ
ሮቴት ሲያደርግ ታየዋለህ ማለት ነው። ተስፋ ስለቆረጠ ማለት አድክሚያንስ ይሄ ነው ሪያል ማድሪድ ትችላለህ። ሊቪያንስ ትላንትና በቁስላችን ላይ እንጨት ሲሰዱ የነበሩ ሲያቀጣጥሉ የነበሩ የሲቲ ደጋፊዎች ይሄው 3-0 ቤርናቤው ላይ ልጥፍ አረገልኛ። እድሜ ለቫልቬርዴ እንዴት አባት ነው የምትችለው አንተ ተጫዋች። ቁጥር ጎል በ20 ደቂቃ በ27 በ42 ፈርስት ሃፍ ነው ጌሙን የገደለባቸው። ሲጀመር ቫልቬርዴ እንዴት አባት ነው የምትችለው አንተ የሪያል ማድሪድ የቁርጥ ቀን ልጅ ትችላለህ። አባት ጀግና ነህ። አጸዳዳልኝ ሲቲ። ከዚህ በኋላ ከምባክ እስቲ እናንተ ኢታር ላይ ሄዳችሁ ወንድ ናችሁ ሪያል ማድሪድን 3-0 ከምባክ አድርጋችሁ ጀግንነታችሁን አሳዩን። ጀግንነታችሁን እንግሊዝና ኮራለ ምናምን ሊቨርፑል ይሄ ነው ልብልብ አረገልኝ። ለማንኛውም በዛሬው ጨዋታ ግን ማለት ነው እውነት ለመናገር ትንሽ የጋርዲዮላ አስተታለ ያው አንዳንድ ማያውን ነገር እውነታውን ለመናገር ሪያን ቼርኪ ይዞ መግባት ነበረበት። ሳቪኒዮ ምን ያረጋል? ሳቪኒዮ ዶኩ አንቷን ሴሜን ምን ያረጋል? ቼርኪን ቢያንስ በአንቷን ሴሜኖ በሳቪኒዮ አይቀይረውም፣ አያስገባውም። ለሱ እድልም አለመስጠት እንግዲህ ጎርቶት ነበር። ብቻ ትንሽ ፎርሜሽኑ ላይ ስተት ነበር ማለት ይቻላል። ለማንኛውም ግን ስታፈሉና ሲቀነዝርባችሁ የነበራችሁ የሲቲ ደጋፊ ስጥት ወስዶ ልጥፍ አደረገልኝ ማድሪድ። ይመቸል ሊቪያንስ። በቀል ይሄ ነው በቃ። ምንድነው የተፈጠረው? ሮድሪ የለም ስንል ጭራሽ ቫልቬርዲ ይምጣበን እስከ ረፍት ብቻ ሰየፈን እኮ እንዴ! ቼላውም እኛንም ገደሉን። 6ቱም የእንግሊዝ ፕሪሚየር ሊግ ቲሞች አላሸነፉም እንዴ! አሁን ይሄን ካምባክ ማድረግ እኮ ረበሎ የማይታሰብ ነው። ቢስሚላህ ያው እኛ እስቲ ደጋፊና ተስፋን ቆርጥ ማይዞቹ ቫልቬርዲ ሰውነህ ምንድነው ሀቢቢ? ዋው ይሄ ነው ማድሪድ ስሙ ነው የተጫወተው ማለት 10 ምናምን ተጫዋች ተጎድቷል። እንግዲህ ማን ሲቲ ማለት ነው። እኔ የማድሪድ ደጋፊ ነኝ ታውቃላችሁ፣ ግን ማለት ነው እኔ ሲቲ እንዳለፈ ፈልግ ነበር ከሙኒክ ጋር ምናምን ታውቃለህ፣ ክራውድድ እንዲሆን እንትኑና ዘን ፕሪሚየር ሊግ ላሽ እንድልል ነውና አልሆነም። ሙተቻ ነው እንደዚህ ሲቲ አንተ በአላህ እሺ ይመቻቸው፣ ግን ይመቻቸው። እስከ ተጉን የተጫወቱት እንዳያችሁት ነው ቫልቬርዲ። አረ በአላህ እኔ በጣም ጽድት ያለ 45 አይተናል። ኖርማሊ ተስፋ ያለው አይመስለኝም። ሜቢ ሰከንድ ሃፍ 1-2 ጎል ካስቆጠረ ሜዳው ላይ ለእንትን ለማለት ማለት ነውና እኔ ማድሪድ ቢያልፍ ደስ ይለኛል ሲቲ ቢያልፍ ደስ ይለኛል ሀቢቢ። ቢኮዝ ታውቃላችሁ ያችን ፕሪሚየር ሊግ ዋንጫ ማለት ነው እንጂ ግን የሚተርፍ አይመስልም። አላህ ያብጅለት ብቻ። ለባለቤቱ አይነድም እሳቱ። ሪያል ማድሪድ ነው የሻምፒዮንስ ሊግ ባለቤቱ አባቴ። ቫልቬርዲ ምን አይነት ኳሊቲ፣ ምን አይነት ቨርሳቲሊቲ! ማችለው ጎል የለም እንዴ አንተ? ቆይ ዊንገር ወይ ፉልባክ ነህ ወይ መሀል ተጫዋች ነህ? ኧረ ንገረን ለአላህ ብለህ ቫልቬርዲ ለአላህ ብለህ ሪያል ማድሪድዬ ወላሂ ላትፈላው ደግሞ መሀል ሳፋሪ በሁለት ጥይት ይመታል አባቴ። አርባ ፕሪሚየር ሊግ ላይ ወጥር በቃ ቻው አሰላም ጨርሰናል። እንግዲህ ፕሪሚየር ሊግ ላይ እንግዲህ ፈላው እኔ እየቋጠርኩብህ ነበር። አሁን በለኝ ግዴታ ሰራ ነው አባቴ። አቋመን እየጎዳ ነው። አርባ ፕሪሚየር ሊግ ላይ ወጥር በቃ ማድሪድዬ ይመችሽ። ሀላ ማድሪድ በለናል።